ማህሌት እንግዲህ የዝናን መልእክት ይዛ ብሩኬ ይቅርታ ይለኛል ብላ ወደ ብሩኬ ቤት ዘው ብላ ስትመጣ ቅድስት እንግዲህ ማን የጣለውን ተመልሶ አግኝቶ ያውቃል በማለት እንግዲህ አንገቷን አንቃ ሲጥ አድርጋታለች። ምክንያቱም ያ ሁሉ አለፈና ዛሬ ከብሩኬ ምን ልታረጊ መጣሽ ስትናት፣ በዚህ መካከል እንግዲህ ምሳሌ ደግሞ እማዬ ብላ አየችና እንዲያስገቧት ብትፈቅድም መድብል ብድግ ብሎ በጭራሽ አትገባም፣ በፍጹም ማህሌት እዚህ ቤት ውስጥ የምትገባበት መንገድ የለም፣ አትገባም ሲሉት ብሩኬ ወደዚህና ወደዚያ አይኑን ቅልው እያደረገ መመልከት ጀመረ። ቅድስትን በፍጹም እኔ ሙቼ ነው ተቀምጬ ስንት መስዋዕትነት የከፈልኩበትን አሁን አንቺ መተሽ እንደዚህ ልታደርጊ አይፈቀድልሽም። አንቺ ሲጀመር የምትመጪው አንቺ ለችግር ነው እንጂ ለሌላ አይደለም ስትላት፣ ቆይ ላስረዳሽ ቅድስት፣ አንድ ያልገባሽ ነገር ያለ። እኔ እኮ ብሩኬን እወደዋለሁ። ብሩኬ እኮ እስካሁን ሁሉ ስቃይ የደረሰበት እኔ ባደረግኩት በደል አይደለም። እሱ ራሱ ምሳሌን ለማሳከም ወደ ውጭ ሀገር ለመሄድ ቤትና ንብረቱን ላለመሸጥ ፈልጎ ሌላ ከነዝናና ከካሊ ሙሲሲ ጋራ ወንጀል ስለሰራ ነው እንጂ በዛ ነው እንጂ ተይዞ የተገረፈው በእኔ አይደለም ስትላት፣ በቃሽ ቤትና ንብረቱ መኪናው እንዳይሸጥ ከሞገስ ጋር ሆነሽ ስታግችበት የነበርሽው አንቺ ነሽ። ሞገስ ሁሉንም ነገር ነግሮና ሞገስ ግን ይቅርታ ጠይቆ ዛሬ ከብሩኬ ጎን ሆኖ ህይወቱን አትርፎታል ከመድብል ጋር ሆኖ፣ አንቺ ግን በፍጹም አትገቢም ስትላት፣ እንግዲህ ምንም መግባት እንደማትችል ስታውቀው በመጣችበት እግሯ ተመልሳ ትሄዳለች። ማህሌት ሄዳ ለዝና ስታወራው፣ አንቺ መሀይም ከርፋፋ፣ ድሮስ አንቺ ሄደሽ ምን ትፈጽሚያለሽ? ያችን ኤፍራታን ብትፈልጊና ብታመጭልኝ ይሻል ነበር ሲላት፣ ኤፍራታ ደግሞ በአሁኑ ሰዓት ከማህሌትን ትታ ከመድብል ጋር ሁና ጥቁር አዝሙድዬ እያለ እያቆላመጠ አሁን ዝናን እንድናጋልጠው ነው እና ያደረገውን ነገር በሙሉ እንድትመሰክሪ ሲላት፣ ኤፍራታም እሺ ብላ ተስማማች። እስከ መቼ ተሳቅቄ እኖራለሁኝ? እሱ በእስር ቤት ይግባልንና ሰላማችንን እናገኝ በማለት ዳጣና ኤፍራታ እንግዲህ የዝና መታሰር እንዲገፉበት ከመድብል ጋር ሆነው እያበረታቱ ይገኛሉ። እሺ በዛ በሌላ አጋጣሚ ደግሞ ስናይ ሞገስና ሉላ ምን ገጠማቸው? ሞገስና ሉላ እንግዲህ ጥሎት በሄደው ሽጉጥ አምጪ፣ እሱ መንግስት የሰጠኝን ሽጉጥ ቤትሽ አስቀምጠሽ አንቺ ይህን ስራ ትስሪኛለሽ ብዬ አላሰብኩም ነበር፣ የመሀይም ስራን የሰራሽ ብሎ ሲደውልላት፣ አንተ እንጂ ጥለው የሄድከው እኮ እኔ አይደለሁም የቀማውህ፣ እኔ ባልጋ ስር ሰው አስቀምጠሽ የምጠብቅኝ አልመሰለኝም፣ ታዲያ አንተ ጋር ከምቆሽሽ ይሻለኛል አለችው። ለማንኛውም የጣልከውን አንተው ራስህ መተህ አንሳው አለችው ማለት ነው። እንግዲህ አሁን በተደጋጋሚ ሞገስ ጋር ቁጭ ብላ ስልክ እየተደወለላት ነበረ። ሳይለንት አድርጋ ድምፁን ግን አላነሳችለትም። በስከ መጨረሻ ምን ገጠማት? እስከ መጨረሻ ስትከታተሉ ታያላችሁ። ሰላም ወደ ቻናል የተከታተሉ ሰላማችሁ ያላችሁበት ይብዛልኝ። አስተማሪውና ተወዳጁ በጉጉት የምንጠብቀው ምሳሌ እንግዲህ ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ በአሁኑ ሰዓት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። አሁን እንግዲህ ማህሌት እንደምንም ብለሽ ወደ ብሩክ እንድትመለሽ ይፈልጋለሁ ብሎ ዝና ሲላት፣ ተስፋ ሁሉ ነገር ተሟጦ ባዷን ስለቀረች ትዳሯ መፍራሶ እያናደዳ ስለሆነ፣ አዎ እኔም እንደምንም ብዬ ፍላጎት አለኝ ከብሩኬ ጋር ሂጄ ቅርታ ቢያደርግልኝ ከእሱ ጋር ህይወቴን ለመቀጠል። እንዴት እንደ መጀመሪያው ማለትሽ ነው ሲል ዝና ይጠይቃታል። አዎ እንደ መጀመሪያው አሁን እኮ አታገኝም አላት። እንዴት አለችው። እዛ ቤት እኮ የምትገቢበት ምክንያት እኔ የምልሽን ተልእኮ በሙሉ ልታሳኪበት ነው እንጂ አንቺ ተደላድለሽ እንድትተኝበት አይደለም። ግቢ እያልኩ ያለሽው ምክንያቱም ብሩክ ይህ ነው ብሎ የማይገመት ገንዘብ እኔና ካሊ ሙሲሲን አሳጥቶናል። ያን ገንዘብ እስካልመለሰ ድረስ በፍጹም አርፈን አንተኛለትም። ግን እኮ መድብል እኮ ጀግና ነው አለችው። እኛ ተፋልመን አይተነዋል መድብልሽን። እንግዲህ አንቺ አፍሽን ዝም በይ፣ እኛ ከሱ 10 እጅ እንበልጣለን እያለ እንግዲህ አቶ ዝና ጉራውን እየቸረቸረ ነበረ። እንግዲህ ማህሌት ሌላው ቀርቶ ገንዘብ ታገኛለች ከተባለች ይሄን እሰራለሁ የምትለው ነገር ካገኘች በገንዘብ መሰራው የለምና ያችን የታገተች ልጅ እንግዲህ ለዝና ሳልፋ እንድትሰጥ በጠየቃ መሰረት
ያዘነች መስላ ላሸሽሽ ነው ላስወጣሽ ነው ከገታ ብላ እንግዲህ ወደ መኝታ ክፍሏ ወደ ዝና መኝታ ክፍል ዘው ብላ እንድትገባ ብታደርጋትም ልጅቷ ግን በጣም አዝና በጣም እኔ አንቺ አልጠብቅም፣ ሴት ሆነሽ በሴት ላይ እንደዚህ ማድረግሽ ተገቢ አይደለም፣ አንቺን እህትሽ ማባረር ቀርቶ ሌላም ብታደርግሽ ጥሩ ነው በማለት እንግዲህ ያቺ ዝና ያገታት ልጅ እንግዲህ እንደዛ ስትናገራት እኔ እኮ እንዳንቺ ዝና ለምን ራስሽ ዝና ጋር ገብተሽ አተኝም ስትላት ምን ነው እኔ በነገረኝ አንድ ቃል በተነፈሰ እንጂ ገብቼ ተኛ ነበር፣ በፍጹም ግን እሱ እኔን ሊፈልገኝ አልቻለም በማለት ስትነግራት ክብርሽን ጠብቂ፣ ሴት ልጅ በክብሯ ነው የምትከበረው፣ ስለዚህ አንቺ ወደ ትዳርሽ ተመለሺ ብላ ስትላት የትዳሯንም ህይወት አጫወተቻትና በማይሆን ገንዘብ ተስገብግባ ህይወቷ እንደተበላሸ ነገረቻት። ልጅቷም እንግዲህ ዝና እንዴት ሊያግታት እንደቻለ እና ያገታትን ሁሉ ታሪክ አወራቻት። አሁን እኔ የምመክርሽ ማህሌት አለቻት ማለት ነው። ልጅቷ ወደ ቀድሞ ትዳርሽ እንደምንም ብለሽ ይቅርታ ጠይቀሽ ተመለሽ፣ እኔማ እፈልጋለሁኝ፣ ግን አሁን ብዙ በደል ስለበደልኩት ይቅርታ የሚለኝ አይመስለኝም ስትል ትናገራለች። እንግዲህ መድብል ቀጥሮ እንግዲህ ጥቁር አዝሙድ ተብላለች። እንግዲህ ኤፍራታን ወደ መልካም ነገር የመለሰ ጌታ እንግዲህ የእነት ብሩክንና የእነ መድብልን ህይወት ሰላም ያደርገው እያለን እንግዲህ እንዲሁም የእነ ሉላን አሁን አግኝቶ ካፌ ጋብዟት እንግዲህ ልናጋልጠው እንደምንችል እና ምስክር እንድትሆኝ ሌሎችም አሉ ደግሞም ያልታገቱም አሉ የታገቱትንም እንድናስወጣ እነሱን ተባብረን ማድረግ አለብን ሲላት ለጊዜው ብታቅማማም ግን እፎይታ የምታገኘው እነሱ ሲያዙ መሆኑን ስታውቀው እሷም ኤፍራታም ተስማምታለች ማለት ነው። አሁን እንግዲህ ቅድስት ደግሞ ከምሳሌ ጋር ጨዋታ ጀምራለች። ይኸው ምንድነው ብሩኬን አግብታ ልጅ መውለድ። ምክንያቱም አሁን ደግሞ ቅድስት ማህሌትን አላስገባም ብላ ያለችው ቅድስት ከማህሌት ወንድም አባትሽ ቢወልድልሽ ደስ ይልሻል ስትል ቅድስትን ምሳሌን ትጠይቃታለች። ምሳሌም አዎ ደስ ይለኛል፣ ቤትም ተመልሳ ብትገባ ደስ ይልሻል ስትላትም እሷ አዎ ማዬ ደስ ይለኛል ትምጣ፣ እሺ ከኔስ ልጅ አትፈልጊም አለቻት። ካንቺም እፈልጋለሁ፣ ምንድን ወንድም ብቻ አለቻት። እህትም ወንድምም አለቻት ማለት ነው። እሺ ለማንኛውም አሁን ሂጂና አባትሽን ንገሪው ስትላት ከዛ ወደ አባቷ ስትሄድ ዳጣና ብሩኬ ቁጭ ብለው ነበርና አባዬ አለችው ወንድም እፈልጋለሁ። እንዴ አለ ይህንን ሊጥ አብሴት የጣለበትን እናውቀዋለን የጋገረውን አለችና ዳጣ ስትል አንቺ አለ ማለት ነው። ብሩኬ አፍሮ ምን ነው ጠይቃታ ከልጅ ፊት እንደዚህ ይባላል እንዳላት እኮ ልጅ አይደለችም፣ ልጅ ከሆነች እስኪ ጠይቃትና የላከሽ ማን ነው በላትና የላካትን ከተናገረች ልጅ ናት አለች። የላከሽ ማን ነው ስትባል ምሳሌ አልናገርም አለች። አየህ ትልቅ ሰው ናት እንጂ ልጅ አትባልም አለችው። ከዛ በኋላ እንዴት እንግዲህ አምጣላታ በቃ እኔ እኮ ሚስት የለኝም ከየት አመጣልሻለሁ ብሎ ሲጠይቃት እንግዲህ ብሩኬ ለቅድስት አግባና አምጣልኛ ስትል ከቤት የተጀመረውን ከቤት ባለው ይጋገርና ይወለድ ስትል ዳጣ በቤት ባለው ይጀመር ማለቷ ቅድስትን አግባ እንደሆነ የገባው እንግዲህ ብሩኬ ሰመም ብሎ በቅን መናገር ያቃተው በተኛችበት ቅድስት ላይ ሄዶ እንግዲህ ውበቷን አድንቆ ጠጋ ብሎ ሊስማት ሲል ብንን ስትልበት ደንግጦ ተመልሷል ማለት ነው። ከዛም ቁርስ አዘጋጅታ ቁርስ ይዛ ስትመጣ መድብልና ብሩኬን ጋሼ ምግቡ ጣመ ቆንጆ ነው አለች። ኧረ እንዴት ነው አንቺ ጣማችሁ ሆይ አትይም እንደ ሁላችንንም ብሎ መድብል አሳፈራትና አይ እሱ እኮ በሽተኛ ነው ብዬ ነው ስለሚያመው ብዬ ነው ብላ አስቀየሰችው ማለት ነው። በዚህ ተሳሳቁና አሳፈርኳት አየህ አሳፈርኳት ሲለው ከዛ በኋላ እንግዲህ ብሩክና እሱ ደግሞ ቁጭ ብለው ስለ ዝና እያወሩ ነበር። ዝናንና ካሌብ ሙሴሴን ማስያዝ አለብን፣ እፎይ ያለ ህይወት መኖር አለብን እያለ ሲል መድብል ብሩኬ ግን ቤቱን ለቀን ሌላ ሰፈር ሂደን እፎይ ማለት አለብን እያለ በዚህ እንግዲህ እየተመካከሩ ነው። በፍጹም አሳልፈን ሰተን ለህግ ሲለው እነሱ እኮ ከፖሊስ በላይ ናቸው፣ ፖሊስ
እንደማያስጠላቸው እኔ አውቀዋለሁኝ። ስለዚህ ያለን አማራጭ ቤት መቀየር ነው እያለ ብሩኬ ሀሳብ ይሰጣል። በዚህ እንግዲህ ሁለቱም ገና አልተስማሙም። መድብል ግን በህግና ህግ በሚለው እንግዲህ ለመሄድ ምስክሮችን ከኤፍራታ ጀምሮ ዳጣን እንዲሁም ጓደኛውን ሌሎችንም እያሰባሰበ ይገኛል። እንግዲህ ካሌብ ሙሲሲና ዝና ያልቅላቸዋል ማለት ነው። ወደ ሌላ ወደ ጠበቃው ስንሄድ ጠበቃው እንግዲህ ቁጭ መድብል ሞገስ ጋር እየተጫወተች እያለች ካርታ ድንገት ራሱን ወደ መከዳው ወደ ትራሱ ዘንበል ሲያደርግ ትራሱ ይወጋዋል። ምንድን ነው ብሎ እጁን ሲዳስስ የጠበቃውን ሽጉጥ ያገኘዋል። ይህ ምንድን ነው የማን ነው ብሎ ሲያፈጥባት የሰው ማቃለው ሰው እኮ የራሱን ለማጥፋት ራሱ ነው የሚሰራው። ስለዚህ የማን ነው ማንነቱ ካልነገርሽኝ ግን ወስጄ ፖሊስ ጋር ሳስረክበው በማን ስም እንደተመዘገበ ይህ ሽጉጥ ይታወቃል። የዛ ጊዜ ግን አንቺና እኔ ሲላት በቃ የሰው ነው እያለች መናገር አቅቷት እየተንተባተበች ሳለ ጠበቃው መጥቶ በሩን ያንኳኳል። በሩን ሲያንኳኳ ማን ነው ሲል መጀመሪያ ሞገስ ነው መሄድ ያለበት፣ ወላ ሉላ ናት ወደ በር መሄድ ያለበት። ሉላ ስራዋን ስለምታውቅ ፈተስፈንጥራ በሩ ላይ ሂዳ ክፍት አድርጋ ስታይ ጠበቃው ቆሟል። ምን እንዳደረጋት ባይታወቅም ተወሩራ ወደቀች። በድንጋጤ ወይንስ መቷት ወይንስ አስመትቷት የሚለውን እንግዲህ በቀጣይ የምንመለከተው ነው። ሞገስ አንጠልጥሎ ወደ አልጋው ላይ አድርጎ ምን ሆንሽብኝ ሉላዬ፣ ምን ነው እያለ ሉላን እያያዘ እያተመለከተ ነው እዚህ ጋር የተአለቀው ማለት ነው ፓርቱ። ቀጣይ ፓርት እንግዲህ ምን ይመጣል፣ ማህሌት ምንድነው የመጨረሻዋ የሚለውን፣ ቅድስትና ብሩኬስ የሚጋቡበት ቀን መቼ ነው የሚለውን አብረን እናያለን። አመሰግናለሁ።